ስሙኝ ላ ይሄ ሲጀመር እኔ ቅርታ አድርጉልኝና ማለት ነው ለያንስ አራ የምራሱ አይሆናትም። እሷ ስትሬት አይደለም፣ እሷ ስፋይ ናት፣ አረቃ ሀሳቢ ናት፣ የልጅ አዋቂ ናት። አስባችሁታል? ጥፋቷን እኮ እሷ ነው የሚያጠፋችሁ እኮ እሱ ነው ያጠፋው እኮ መጀመሪያ መዘዙን ይዞ የመጣ እኮ እሱ ነው። ምን አይነት ልጅ እንዲባላል ግን እሱ ምንም አልገባው። የምር እሷ ራሷ ጥፋት አላጠፋች። ምን አለች? መታውን አባቷን ይዛ አስባችሁታል? አባቷን ይዛ መታ ነው እኮ ይቅርታ ልመለስ ፈልጋል ይቅርታ ተጠቅያለና ምትለምነው ማለት ነው። ይሄ ድንጋይ ደግሞ ስንታለ ይለምናል ሰዎች ምንም ማለት አያስፈልግም። አያስባ አይደለም ይቅርታ አድርጊልኝ እንትና ማስሙኝማ እኔ ያንገቷ ብል ከተደረገለት ወዲያ ማለት ነው ጠርጥሬዋለሁ ልጅ ማለት ነው። እኔም እያልኩ ነው ያባቷ ልጅ እኔም እያልኩ ነው። አይዋ ልብ ብላችሁ እዩት እስኪ አንገቱ ጋር የለም የሆነ አሁን ሲነዝርሽ ታውቂያለሽ፣ የሆነ ነገር ሲነዝርሽ እንደሱ ይሆናል። ለምንድን ነው ሆን ብላችሁ እስኪ አትኩራችሁ እዩት ልጁን ማለት ነው። በቃ የለም አንገቱን ነው የሚይዘው ወደ ጭንቅ ነገር አለ እንዴ ተቀይሮ። አሁን እንደዛ ነው ይጨንቀዋል። ጭንቅ ነገርና ልብ ብላችሁ ካያችሁ በዛሬ ቪዲዮ ማለት ነው የሆነ አካባቢ ላይ ጨነቀው ጨንቆት ልብሱን እንዲህ ነው ያደረገው። እኔ የጠረጠርኩት ይሄ ካደረገ ወዲያ ነው እንደዚህ የሆነው እኮ ልጁ። ይሄን አይነት ባህሪ የለውም እኮ በአባቷ ፊት እንደዚህ አይነት ቃል ይከብዳል የምር። እኔ ግን ባይዞ የሚያውቃቸው እሱ የሚያውቁት ሰዎች ካሉ አንድ ነገር ያድርጉለት። ልጁ ልክ አይደለም ይሄ ነገር አብሉ ከተደረገ ወዲያ ነው እንደዚህ የሆነው እኮ የተቀያየረው ሰውነቱ ነገሩ እኮ። የኔናት አባቱ ልጅ ምን መሰለሽ ይሄ ማለት ነው መጀመሪያ እኮ ቤተሰቡን የምጥቶ ያስገባው እሱ ነው። አሁን ችግር ውስጥ የሚገባው እሱ እኮ ነው የሌላው አይደለም። ገባችሁ? አባቱ ያመጣው እሱ ነው። ነገር ያደረገው እሱ ነው። እናትየው ራሱ ምንም አትልም። እናትየው ራሱ ምንም አታግዛትም። ሃይሚኑን ካን አንተ ልጅ እንደዚህ አጥፍታል፣ አንተ ልጅ እንደዚህ ያርጋል አትልም። አሁን ላይ ተጣጥላ ነገር ለምን እንደዚህ አይሆንም? እናት ለምንድን ነው እንደዚህ ብላ የምትናገረው? ጋሽዬ እኮ በጣም ነው ያናገራል። እና ምን ይመስላል ከጀምረን ጀምሮ እኮ የመጣው ጥፋት ክብሬ አስሬ ነው ወዲህ ክብሬ በስ አንቺ እኔ ሚላሱ እሱ መቼ ነው ወጥቆ እኔ ራሴ የገጠመኝ ቦታ አለ። ግን እኔ ስሙኝ ላ ይሄ ሲጀመር እኔ ቅርታ አድርጉልኝና ማለት ነው ለወደፊት ራሱ ታርቀው ኮምፕሊንግ አድርጎ እስቲ ዋሪኔን ገና አይሆን አጣጣናሉ ብያለሁ። አራ የምራሽ እሱ አይሆናትም። እሱ ስትሬት አይደለም፣ እሱ ስፋይናል፣ አረቃ ሀሳቢ ናት፣ የልጅ አዋቂ ናት። አስባችሁታል? ጥፋቷን እኮ እሷ ነው የሚያጠፋችሁ እኮ እሱ ነው ያጠፋው እኮ መጀመሪያ መዘዙን ይዞ የመጣ እኮ እሱ ነው። ማለት ልጅ እኮ የአባቴ ልጅ ስሚ ወይና እኮ ነግሯል እኮ እኔ ብዙ ነገር አስር ይሰራታል ማለት መረዳት ያለበት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ውዶቼ፣ ማሮቼ፣ ፍቅሮቼ ያለች ተይባ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። አሁንም ቲክቶክ ላይ እንግዲህ ብሩኬና ሃይሚ ወዳጆች በጣም ዝምታቸውን እየሰበሩ ነው። ብሩኬ እንዴት ለጤና አይደለም፣ ሰላም አይደለም፣ የሆነ ችግር ይዞታል ወይ ህመም ነገር አጋጥሞታል። አባትየውን አስቀምጦ እሷ ጥፋቱ የሷ አይደለም ጥፋቱ የሷ ባይ ያልሆነ ነው እያወቀች እንደ ሃይሚ አይነት አስተዋይ እንደ ሃይሚ አይነት ልቦና ያላት ሴት ጥሩ ሴት ለሰው ክብር ያላት ብሩኬ መቼም አያገኝም። በራሱ ጥፋት ነው መልሳ ያን ሁሉ ተሰብራ ካጠገቡ ሆናለሁ ብላ ተጨንቃ ብዙ ነገር ወጣ ወረድ አሳልፋ እንደዛም ሆኖ ወደ ራሱ አላስጠጋ ሲላት ተስፋ ቆርጣ ተመልሳ ደግሞ አሁንም አባትየውን ይዛ ይቅርታውን እቀበላለሁ ከጎኑ መራቅ የለብኝም ከጎኑ መሆን አለብኝ ብላ ነው እንግዲህ ተመልሳ የመጣችው። አባትና እናትን አስቀምጦ በዚህ ልክ እንደዚህ አይነት አነጋገር እንደዚህ አይነት ውሳኔ መወሰኑ በጣም የሆነ ችግር አለበት። ልጁ እንደዚህ አልነበረም በፊት። ገና ለወደፊት ቢታረቁ እንኳን አሁንም ነገ ያው ነው። ትዳር ቢመሰርቱ አንድ ቤት ቢኖሩም ነገ አይሆናትም። እሷ አስተዋይ ናት፣ እሷ ልብ ያላት ጥሩ ልጅ ናት። እሱ ጥሩ በፊት ቢሆንም አሁን ተበላሽተዋል። የሚረዳ አይደለም። በራሱ ጥፋት ነው መልሶ እንደሷ ጥፋት እያደረገ ያለው።
እያሉ እንግዲህ በጣም እየተናገሩ ነው ያሉት። ይሄንን ደግሞ እኛም ተደጋግመን እያልን ነው። ብሩኬ ጥሩ ልጅ ነው፣ ለሰው ክብር ያለው ልጅ፣ ጥሩ አስተዳደግ ያደገ ልጅ እንደዚህ ነው እያልን እንግዲህ አሁን ምን የያዘው እንዴት ደግሞ የፈለገ ነገር ጥሩ ነገር ቢያረግም ለሴት ልጅ ደግሞ ክብር መኖር አለበት። ክብር ስጣ እያልን ብዙ ነገር እየተናገርን ነው። ያው እንደዛው እነሱም ደግሞ በጣም አስተያየታቸውን እየሰጡ ነው። በደንብ የሚጠጋው ሰው ጓደኛ፣ በጣም የሚጠጋው ሰው በደንብ ተጠግቶት ከልብ ወይ ቢመክረው ወይ ደግሞ አሞትም ከሆነ መድኃኒት ቢፈልጉለት የሆነ አንገት ሐብል ስጦታ እሷ ሰጥታው ነው አላቅም፣ ብቻ ሌላ ማን እንደሰጠው አላቅም። ብቻ እሱን ስጦታ አውጣ ስትለው ነበር። ሀይሚ ምን እገዝልሃለሁ ስትለው ነበር። ማን ሰጥተው ይሆናል? ሀዩና ተደረገችለት አላቅም። ብቻ እኔ ረስቻለሁ። እሱን አብል ካደረገ በኋላ ነው ይሄ ሁሉ የመጣበት። አብሉን እየጎተተ የሆነ ነገር እንዴት እንደሆነ ይሆናል። ዛሬም ቪዲዮ ላይ ራሱ ትክክል አይደለም ብሩኬ እያሉ ነው እንግዲህ። አላቅም እኔ ትክክል ሆነ አልሆነ፣ ብቻ አነጋገሩን የሚናገሩትን ነገር ብቻ ነው ያዳመጥኩት። እንደዛ እያሉ እንደዛም ከሆነ ታዲያ መድኃኒት መፈለግ አንድ ትልቅ ነገር አንድ ነገር ነው ታዲያ። ሀይሚም ከአንተ ጋር መሆን እፈልጋለሁ፣ ከአንተ ጋር መጠጋት እፈልጋለሁ ማለት ትታ መድኃኒት እንዲፈለግለት ማድረግ አለባት። ይሄ ነገር ችግር አጋጥሞት ከሆነ ግን፣ ከዛ ሌላ ከሆነ ደግሞ በጥጋብ ጸባዩ ተቀይሮ የሆነ ነገር ተሰምቶት እንደዚህ የሆነ ከሆነ ደግሞ ብሩኬ ጥሩ አይደለም፣ አይዋጣክም። ለሴት ልጅ ክብር ስጥ፣ እናትና አባትን አክብር። አባትዮ ያውም አባትዮን ይዛ መታ እንግዲህ በዚህ መልኩ ስትለምን ስትናገር አሁንም ግድ የሰጥ አይደለም። ፍቅር በልመና አይደለም፣ እየለመንኩ ነው በጣም እያለች ነው እንግዲህ እሷ ራሱ በቪዲዮ ላይ ታችሁ ከሆነ እየለመንኩ ነው፣ ፍቅር በልመና አይሆንም፣ ደጋግሜ እየለመንኩ ነው እያለች ነው ያለው። ግን በኋላ ደግሞ ጥሩ አይደለም። አንተም ደግሞ መልሰ ደግሞ የምትለምናት ጊዜ ይመጣል። እንደዚህ በፉክክር ተራ በተራ የምታደርጉ ከሆነ ለነጊያችሁ ራሱ እነሱ እንደሚሉት ለትዳራቸው ራሱ ወንድ ልጅ እውነት ሴት ብታጠፋ ራሱ እሱ ነበር ቻይ መሆን ያለበት። በሱ ቦታ ሆና ነው ሀይሚ ቻይ የሆነችውን። የምር ነው እኮ በሱ ቦታ ነው ሆና ሀይሚ ቻይ የሆነችው። እሱ ነበር ቻይ መሆን ያለበት። ሀይሚ ብታጠፋ እሱ ነበር ቤት ለመያዝ። ወንድ ልጅ ነው ቆፍጠን ማለት ሁሉንም ነገር የሚችል። ሴት እንደውም ቾካይ ናት። ሴት በጣም ቾካይ ናት። ቤትን ለመበተን በንዴት የሆነ ነገር ለማድረግ ለመወሰን ትቾክላለች። ግን አሁን ሀይሚ ብትወስንም መልሳ አስባ ጥፋቴ ነው የእሱም ጥፋትን እቀበለዋለሁ ይቅርታውን እቀበላለሁ ማለቷ ትልቅ ነገር ነው። የሴት ልጅ የትንሽ ልጅ የወጣት አዋቂ ናት ማለት ነው። ወንድ ነበር እንደዚህ ማሰብ የነበረበት፣ እንደዚህ አስተዋይ መሆን ያለበት። እሷ ጥፋተኛ ብትሆን እሱ ነበር እንደዚህ መሆን ያለበት። እንግዲህ እሱ ጥፋተኛ ሆኖ መልሳ ደግሞ እየተለማመጠች በዚህ ልክ ደግሞ በዚህ መልኩ እየለመነች ያለችው ሀይሚ ናት ማለት ነው። እና ብሩኬ ጥሩ አይደለም። ራስን አውቀ እያወቅ እንደዚህ እያደረግክ ከሆነ ወደ ራስ ብትመለስ ጥሩ ነው። ነገ መልሰ የምትለምንበት ቀን ይመጣል። ጥሩ አይደለም። ሰው እየለመነክ ነው፣ ኦዲየንስ እየተናገረክ ነው፣ ቤተሰብ አባትዮ በክብር እየለመንኩ ወዳለው መርቄ ያለው እያሉ በክብር እየጠየቁክ ነው። ብዙ ጊዜ እንደውም ካያችሁ ሀይሚን ነው የሚቆጡት ጋሽዬ እንጂ ብሩክን እየተቆጡ አይደለም። አሁንም ራሱ እንደዛም እየተናገረ እንደዚህ ነቃር ካፉ እየወጣ ሀይሚን እኮ ነው የሚቆጡት። አይታችሁ ከሆነ ብሩኬ ያንቺ ያላንቺ መኖር አይችልም፣ ብሩኬ ያንቺ ያላንቺ መስራት አይችልም እያሉ ሀይሚን ነው እየተቆጡ ያሉት። ለዚህ ብሩኬ ብታስብ ነው የሚሻለው። ነገ ይጸጽታል። ጥሩ አይደለም። የሴት ልጅ ሀቅ በተለይ ደግሞ ጥሩ አይደለም። ዛሬ አስለቅሰ አንገቷን አስደፍታት መልሳ ታስለምንሃለች። ነገ ትለምናት አለ። ጥሩ አይደለም።